የሚያቆስል ነገር ይኖራል። ግን ደግሞ በድሮ ህይወታችን ዛሬ አንኖር። ብቻ ሰው ይሰጥሻል። የሆነ ከባድ የሆነ ፈተና ሲያዘጋጅ ከጎንሽ ደግሞ የሆነ ነገር ከጎንሽ የሚሆን ሰው እግዚአብሔር ሰው ያዘጋጅ ማለፊያ ይሰጥሻል። ሄሉሻ እንግዲህ ያው የሰው ልጅ በተናደደበት ሰዓትም ሆነ በተደሰተበት ሰዓት ውሳኔዎችን አለመወሰን በጣም ከጸጸት ያድነናል። እና እንግዲህ ሄሉሻ ከትናንት ወዲያ በተፈጠረው ነገር ወይም ከዛ በፊት ከነቢኒና ከነያብ ጋር በተለይ የመጨረሻው ሰዓት ላይ ያቡና እኔ የአንድ ሰው ልጆች አይደለንም ብሎ በነገራት ታይም ላይ ምንም አላለችም፣ ተንፋሽ አልተናገረችም። ብቻ ግን ተናዳ ተታቸው ነበር የሄደችውና ምንም አይነት መልስ አልሰጠችም። ያንን የተመለከተም ተመልካች እንግዲህ ብዙዎቹ የሰደቧትም አሉ። ጨካኝ ነሽ፣ እንዴት እንደዚህ አይነት ነገር እየነገረችሽ እንደው ምን አለ እንደው ትንሽ እንኳን ብታቅፊያት ብታጽናኛት የሆነ ነገር ብላችኋት ነበረ። ማንም ሰው በሰው ጫማ ውስጥ ሆኖ ማሰብ ካልቻለ ያኔ ለመፍረድ ቀላል ነው ትላላችሁና በሷ ቦታ ሆናችሁ ስላላያችሁት መፍረድ ያስፈላጊ ነው ብዬ አላስብም። ያው እንግዲህ የመሰላችሁን ፈርዳችኋል፣ ግን ደግሞ ማውራትና ተግባር አንድ አይደለም። ገባችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። ሁላችሁንም ክበሩልኝ ማለት ነው። ከክፉ ነገር አላህ ይጠብቃችሁ። ሰላምና ፍቅር ለሀገራችን ይሁን። አላህ የመተሳሰብ የመፈቃቀርን ዘመን ያድርግልን ማለት ነውና ሁላችሁም ለምትሰጡኝ ሀሳብ አስተያየት ከልብ ነው የማመሰግነው። ሁላችሁንም ክበሩልኝ ውድ ቤተሰቦች። እና እንግዲህ ልላችሁ የምፈልገው ነገር በቢኒና በያብ እንዲሁም በሄሉ መካከል የተፈጠረውን ነገር ይሄ ነው አልላችሁም። ሁላችሁም ከሀስከ በጠንቀቃችሁ ታውቃላችሁ። ሁሉም የራሱን የመሰለውን አስተያየት አስቀምጧል እና ሄሉሻ ደግሞ አይተዋል ሁሉንም ነገር። ያው ከያብ ብቻ ጋር ስለመጣይ እኛ ደስ ብሎናል። ለያብ ይቅርታ ስላደረገችላት በሰዓቱ የተፈጠረው ነገር ገብቷት፣ ዛሬ ላይ ግን ስሜቱ ተረርታ የእውነትም እነሱ ያሉት እውነታቸው ከሆነ በዚህ ልክ እኔ የቤተሰብን አጥቶ ነገሮች የሚደርሱባችሁን አውቃለሁና ስለዚህ በሰዓቱ ላይ ምንም አላልኳትም ነበር። በሰዓቱ ምንም ያላልኳት ያው ተናድጄ ስለነበረ ግን ቆመ ብዬ ካሰብኩ በኋላ የኮሜንተሮችንም አንዳንድ ነገሮች አላችሁ እሱንም ካየውም በኋላ ራሴን ቆመ ብዬ አስቤ ይችልኝ ይቅርታ ለጠይቃትና በተፈጠረው ነገር ላጽናናት፣ እንዲሁም ደግሞ ካሁን በኋላም ላለው ከጎኗ ለመሆን ወስኛለሁ። ምክንያቱም የሰው ልጅ ከጎናችሁ ያላችሁን አባራችሁ ሌላ ሰው ማቅረብ ወይ ደግሞ ሌላ ሰው ሁለጋ ይሄ የሰውኛ ባህሪ አይደለም። ስለዚህ ያለውን ሀጎናችሁ ያለውን ሰው በቻላችሁ ታቅም መርዳት ነው ብላለች። አስተዋይ እኮ ናት። ለዛ ነው እንደነገርኳቸው አሁን ባለፈው የሆነ ነገር አለመናገሯ የሆነ ነገር እሷን አስመስላ ከማቀፍ በቃ በሰዓቱ ላይ ስሜታዊ ሆናለች። ምንም አላለቻትም። በቃ ትታት ነው ሄደችው። ስለዚህ ያን ደግሞ እሷን ሊያስወቀሳት አይገባም። ምክንያቱም የሰማችው ነገር ዱብዳ ነው። ለሁሉም ሰው ትንሽ ከብዶታል። ሁላችንም ፈርደናል። ለምን አልነግሯትም እስከ ዛሬ? እንደዚህ አይነት ነገር አይፈጠርም ማለት አይደለም። በተመሳሳይ እንደዚህ አይነት ህይወት ያላቸው ሰው ይኖራሉ። በዚህ ላይ ደግሞ እንደነገርኳቸው ይችል እንደ እህትና እንደ አባት እንዲያኔ እንደ ኖርማል አንድ እናትና አባት የወጡ ባይሆኑም ካላስ ይችል አሁን ላይ ማሰብ ትችላለች፣ መኖር ትችላለች። ስራ እየሰራኝ ነው፣ ትምህርቱን ተማርቃ ብዙ ነገር ላይ ደርሳለች። ስለዚህ አሁን ላይ ያለበት ሁኔታ ላይ ግዴታ በህይወትን ከቤኒ ጋር የምንኖርበት ብቻ ሳይሆን የራሷን ህይወት መኖር የምችልበት ትዳር ይዛ በቃ በጥቅሉ ለብቻዋ ተከራይታ መኖር የምችል ናት። ራሷን የምታስተዳድር ናት። ከዛ አንጻርም እንዳልኳቸው አንድ ሰው ልጅ ያልሆነ ሰው አንድ ቤት ከሚኖር እሱም የራሷን ህይወት መኖር አለበት፣ እሷም የራሷን ህይወት መኖር አለባት። ችግር የለውም። በእህትና ወንድም ካልሆነ ያኔ ሸይጣን ያሳስታል ብዙ ነገር አይደለም። ከዛ አንጻር እንግዲህ ያው ሁሉም በሰዓቱ የተሰማ ነገር ያለ ግን ደግሞ ለምን ሆነ አይባልም። ገባችሁ አይደል? ካላስ እነሱ አርገውታል። እነሱ ለሱ አልነግሯትም። አሁን ላይ እንግዲህ እንደነገርኳችሁ እኔ ትናንትም ብያችኋለሁ። እኛ በወሰንነው ነገር አይደለም እነሱ ሄሉ ነገሮችን ካሳመኗት ይቅርታ ብላ እነሱ ጋር የምንኖርበት አጋጣሚ ይኖራል። ምናልባት እንግዲህ ዛሬ ይችል ይቅርታ ብላ የተፈጠረው ነገር አሳዝናት አብራት ብመጣም
ከቤኒ ጋር ደግሞ እንግዲህ ሌላ ነገሮች የበቋት ነገሩ ካሉ በቃኝም ልትል ትችላለች። እሱ እንግዲህ ሄሉ ውሳኔ ነው። አልሙሄም ነገሮችን ቆመ ብላ አስባ ተረጋግታ ያብለ ደረሰባት ነገር መታ ይቅርታ ጠይቃታል። ይሄ ደግሞ የትልቅነት ባህሪ ነው። በሰዓቱ ላይ እንደዛ ለማለቷ ጥፋት እንደሆነ ሲገባት መጥታ ያብን እንግዲህ ከጎንሽ ያለሁ አብሽሪ፣ ብዙ ችግር ያሳለፈ ሰው ደግሞ እዚህ ቦታ ውስጥ ሆነሽ ወይም ደግሞ እንድትቀሪ ወደ ኋላ አልፈልግም፣ በቻልኩት አቅም ወደፊት ከጎንሽ አለው ብላታለች። እና አያችሁ አይደለ? ለዛም ነው እንደነዚህ አይነት ሰዎችን ላለመጉዳት አስቡ ምለውና ሄሉ ሁለታቸውም ይችም ሆነ እያችን አይቶ ሄሉ በመልካማዊ መንገድ መጥተው እሷን ለቀረባቸው ሰው ማንም ሰው እንዲያድግ ይፈልጋሉ። ነገር ግን ማንም ሰው እንዲያድግ የሚፈልጉ ሰዎችን ደግሞ አውቀንም ሆነ ሳናቅ ላለማስከፋት መጣር አለብን። እንደነገርኳችሁ ሌላ ሰው ቢሆን አሁን እንደዚህ አይነት ነገር እንደበኔ ላይ ትፈጥራላችሁ፣ የራሳችሁ ጉዳይ፣ ካሁን በኋላ አይንሽ ማየት አልፈልግም ብላኮ ማባረር ትችላለች አይደለ? ካላስካም በኋላ እስከ ዛሬ እዚህ ደረጃ ድርሻሻለሁ፣ ካሁን በኋላ ብትሰራ የራሷ ጉዳይ ባሰራ ብሎ ትቶ የሚሄድ ሰው አለ። እሷ ግን ከነገረቻትም ከህይወቱ አንጻር እንግዲህ ካላስ ይሄ ነገር እኔ ስበብ መሆን ከቻልኩ በቃ መስራት አለብሽ። 10,000 ደርሳለች። ግን 10,000 እንዳለችው እውነቷን ነው። ቀላል አይደለም 10,000 ሰብስክራይብ ለማግኘት። እንግዲህ እኛ እዚህ ጋር ሆነን ስንሰራ በቃ ብዙ መስዋዕት ከፍለንበት ነው። እንኳን 10,000 የምንደርሰው 5,000 ራሱ ለመድረስ ብዙ መስዋዕት ያስከፍላል። እውነቷን ነው። የሰው ልጅ ዝም ብላችሁ እነሱ አሁን ላይ ገባችሁ ይችላል ይሄ ነገር ገባችሁ። ሄሉ ግን ብዙ ነገሮችን ስለምታውቅ በቃ ከትንሽ ነው የሰው ላይ አይደል ትልቅ ደረጃ የሚደርሰው። ስለዚህ 10,000 ተከታይ ማለት ቀላል አይደለም። እኛ አረብ ሀገር ያለን ሰዎች ይሄን 10,000 ለማምጣት ብዙ እንቅልፋችንን አተንበት፣ ብዙ ተሰርበንበት፣ ብዙ ከሰዎቻችን ጋር ተጣልተንበት፣ ኖርማሊ ስራችንን አጥተንበት ብዙ ነገሮችን ነው የምናይበት ነው። ገብቷችኋል? እና ስለዚህ ነገር የሚያለቻት ዋጋ እንዳለው እንዲገባት ነው። ገባቸው? አሁን ይችል ያቡ እሷ ከለለች ብላ ነገሮችን አቁማ ወደ ኋላ እንድትል ስላልፈለገች እንድትቀጥል ነውና እናንተም ደግሞ ይሄን የተረዳችሁ ሰዎች በሄሉ ዙሪያ ያላችሁ ላለመጉዳት ሞክሩ። እሷን ለማስደሰትና እንዲህ ያለ ሰው ደግሞ ተፈልጎ አይገኝም። ገብቷችኋል? በአሁኑ ሰዓት የእናንተን የሚቀማችሁ ሰው ባለበት ግን የእናንተን ስኬት የሚፈልግ ሰው ስለሌለ እነዚህ አይነት ሰዎች ደግሞ ከወርቅም አልፎ ዳይመንድ ስለሆኑ ላለማስከፋት ሞክሩ ማለት ነው። ሁሌም ቢሆን የሚጠላችሁን ሰው ሳይሆን የሚወዳችሁን ሰው ላለማስከፋት ጥረት አድርጉ ለማለት እወዳለሁና በዚህ መልኩ ይቅርታ ስላለቻት በጣም ደስ ብሎናል። ይህ ነገር ደግሞ እንግዲህ ቤኒ ጋር ነገሮች ተስተካክለው ይመጣሉ ብዬ አስባለሁ። ለማንኛውም ስህተት ካለብኝ አረቡን ቻናሌ ሰብስክራይብ ያድርጋችሁ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላህ